ሰላምዬ በቃኝ ከዚህ በላይ አልችልም። ያንተ ፍቅር በሆዴ እሺ፣ ከዚህ በላይ መኖር አልችልም በቃኝ ብላ እንግዲህ ለሳምቸው ዘፍናለታለች ማለት ነው። ምክንያቱም ሳምቸው ይገባዋል የኔ ቆንጆ ልበለው። አረ የሰላምዬ ቆንጆ። በኋላ ደግሞ ልክ ከሜሮን ጋር እየተደባደቡ እንዳለው እኔ መታ እንዳደበደበኝ እኔ ፈላጊ ያለኝ እኔ ቆንጆ ማለት ነው። ምክንያቱም እኔ እናቴ ብዙ የሚፈልጉኝ ሰዎች አሉ። ከአንቺ ጋር መጣላት አልፈልግም እና ሰላምዬ የኔ ወርቅ ማለት ነው። ስታምር ግን ኦማይ ጋድ። እና ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነውን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበርልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ማለት ነው። የኔ ወርቅ የሆናችሁ ቤተሰቦች አረ ሰብስክራይብ አድርጉ፣ የምር ሰብስክራይብ አድርጉ። አንድ ሺ እንኳን አታስገቡኝ። አረ ሼም ነው የምር። እና ማለት ነው ቤተሰቦችዬ አሴት ክፍል 16 ላይ እንግዲህ ሰላምዬ በቃኝ፣ ከዚህ በላይ ፍቅሩን በወዴ በልቤ አምቄ ከዚህ በላይ መኖር አልችልም። ብዙ ታግሻለሁ፣ ያንተ ህይወት እንዳይበጠበጥ፣ አንተ እንዳትቸገር፣ እንዳትከፋብኝ ብዬ በወዴ ይዤ ብዙ ነገር አልፌያለሁ። ከዚህ በላይ ደግሞ ማለፍ አልችልም የኔ ውድና የኔ ወርቅ ሳሚ ብለዋለች። እንግዲህ እውነትም አዎ ብዙ ነገር አሳልፋለች። ከሜሮን ጋር ብዙ ተደባድበዋል፣ ብዙ ተናንቀዋል። አንገትም የኔ የሚገርመኝ ማለት ነው አንገታቸው ግን ፈርዶባቸዋል። እነዚህ አርቲስቶች የሚባሉት ይሄ ጢፊ ፊታቸው ፈርዶባቸዋል። ያው በየደቂቃው ካሜራ ሜካፕ ስለሚቀያየሩ ለነገሩ ለነሱ ይሄ ኖርማል ነገር ነው ማለት ነው። ቤተሰብ አይመስላችሁ? የምሬን እኮ ነው ማለት ነው። እና በጥፊ ሲመታቱ ሲደባደቡ እኔ በነገራችን ላይ ድብድብ ማየት በጣም ነው የሚያስደስተኝ ማለት ነው። በተለይ ሴትና ሴት ሲደባደቡ በጣም ነው ደስ የሚለኝ ማለት ነው። ትናንት ጽናት ላይ ጽናት እንዴት እንዳረጋት ብታዩት በፈጣሪ ስም ሰው ልጅ እንደዚህ በአንዴ ይቀየራል እንዴ? ኒናዬ ገርሞት ማለት ነው። ዛሬ ምንድነው የበላሽው? ኒናዬ እኮ ወሬ ብቻ ነው እንጂ አቅም የለሽም ብላ ለራሷ ራሱ እውነት ነው ያስብላል ማለት ነው። የጽናት አረ ተውት። እኔ ጽናት ላወራ አይደለም እዚህ የመጣው ስለ አሴትዬ ላወራ ነው፣ ስለ ሰላምዬ ላወራ ነው። ቤተሰብ ተው እና ማለት ነው ቤተሰቦቼ ምን ልላችሁ ፈልጌ ነው። ሰላምዬ እውነቱን አውጥታለች። እንግዲህ ወደ ቁም ነገሩ ስንመጣ እውነቱን ተናግራለች። ለጆሲ ሁሉም ነገር ሰላም ነበረች፣ ሜሮ ነበረች የሁሉ ነገር ስታረግ የነበረው። እኔም ሳልፈልግ ከአቶ ግርማን ጋር እንዳድር ብዙ ጊዜ ሙከራዎችን አድርጋ ነበረ። ግን በፈጣሪ እርዳታና በእናንተ እርዳታ ተርፌ ያለው። ዛሬ ደግሞ ሳሚ በጣም ከባድ ነገር አድርሳበታለች። ከዚህ በላይ ዝም ማለት አልችልም። የእሱን መጎዳት አይቼ መርዙ በየደቂቃው ደሙን እየመጠጠ ልጁን እየገደለው ነው። ስለዚህ ይሄ ነገር ለጆሲ ተናግሬ መፍትሄ መፈለግ አለብኝ። ከዚህ በላይ ዝምታ ወርቅ አይደለም። ዝም ማለት የለብኝም። ዝም በማለት የምወደውና በማፈቅረው ሰው ላጣ ነው በማለት ውሳኔዋን ወስናለች ማለት ነው። ለማንኛውም የኔ ቆንጆ ምን ልበልሽ፣ እኔ አይ ላቭ ዩ